ዶክተር ጽዮን ተስፋ እባላለሁ። የቆዳ እና የአባለዘር ሕክምና ስፔሻሊስት ሐኪም ነኝ። የምሰራው አለርት ሆስፒታል ውስጥ ነው። ላሽ የምንለው በእንግሊዘኛው አሎፔሺያ አሪያቲያ የሚባል ሲሆን የሚመጣው በአውቶ ኢሚዩን ኮንዲሽን የሚባል ማለትም የራሳችን የነጭ የደም ሴል የፀጉር ዘለላን ሄር ፎሊክል የምትባለዋን በሚያጠቃበት ጊዜ የሚነሳ ነው። ቦታው ላይ ያለውን ፀጉር ያሳጥረዋል። በዛ ላይም ደግሞ ቦታው ላይ ፀጉር እንዳይበቅልም ያደርገዋል ማለት ነው። ይህ የፀጉር በሽታ ነን ስካሪንግ አሎፔሺያ እንለዋለን። ማለትም ቦታው ላይ ጠባሳ ስለማይኖር መልሶ ፀጉር የማደግ ነገር ይኖረዋል። በራሱም የማደግ ጊዜ ያለው፣ በህክምና ደግሞ የተሻለ ለውጥ ይመጣል ማለት ነው። ሁሉንም ሰው ያጠቃል። ዘርም ጾታም እና እድሜ ራሱ አይለይም። ግን አንዳንድ ጊዜ በብዛት በርከት ብሎ የሚታየው ሲቪር ሆኖ የምናገኘው ከእንቅርት በሽታ ወይንም ታይሮይድ ዲዚዝ ካላቸው፣ ሌሎች ደግሞ ተያያዥነት ያላቸው ለምሳሌ እንደ ሉፐስ አይነት የለምጽ አይነት በሽታዎችም ላይ በርከት ብሎ የመታየት ነገር ይኖረዋል። ላሽ ደረጃዎች አሉት። ማይልድ የምንለው ወይንም አነስተኛ የምንለው በራስ ቅል ቦታ ላይ ብቻ አንድ ቦታ የምትገኝ ስትሆን ከ5 ሴንቲሜትር በታች የሆነች ሲሆን ነው። ከ5 ቦታ ደግሞ ተለያይቶ ካነሰ አናሳ እንለዋለን። መካከለኛ የምንለው ደግሞ እዛው ራስ ቅል ላይ ሆኖ ከ5 ቦታዎች በላይ ስካተርድ ሆኖ በሚገኝበት ጊዜ ነው። ከፍተኛ የምንለው ደግሞ ከ5 በላይ ብዙ ቦታዎች የሚኖር ሲሆን ሙሉ በሙሉ የራስ ፀጉርን በሚያጠቃበት ጊዜ ጺምን ሙሉ በሙሉ አልፎ ደግሞ የአይን ሽፋሽፍትና ፀጉር የሚገኝበት ቦታዎችን ያጠቃል ማለት ነው። ላሽ የሚከሰተው በዘር ወይንም ከኢንቫይሮንመንታል ፋክተር ከምንለውም ሊሆን ይችላል፣ ጄኔቲክስም ከሚባለው ሊሆን ይችላል። ይሄ ነው ምክንያቱ የሚለው አይታወቅም። የላሽ ፀጉር ብዙ ጊዜ ከሌላው አይነት የፀጉር በሽታ የምንለየው ምንም አይነት ቁስል፣ ብዙ ጊዜ ደግሞ የማሳከክም ስሜት፣ የመቅላት ስሜት አይኖረውም። ቦታው ላይ ግን ፀጉር አይበቅልም። የፀጉር ዘለላዎቹ ነጠብጣቦቹ ብቻ የመታየት ነገር ይኖራቸዋል ማለት ነው። በዛ ላይ ደግሞ አዲስ የሚያድገው ፀጉር ነጣ ማለት ወይንም እንደ ግራጫ ቀለም ይኖረዋል ማለት ነው ከሌላው አይነት ፀጉር። የላሽ ሕክምና በሐኪም የሚታዘዙ የሚቀቡ መድኃኒቶች እንደ መጀመሪያ አይነት አነስተኛ ደረጃ ሲሆን የምንሰጠው ነው። ከዛ ደግሞ ከተለቀ በመርፌ የሚሰጥ ቦታው ላይ የሚወጋ መድኃኒት አለ በሐኪሞች የሚደረግ በየወሩ እሱን እንሰጣለን። ሌላ በሚዋጥ መልኩ በጣም ደረጃው ከፍተኛ ከሆነ መስጠት ይቻላል። በክትትል መታከም ይችላል ማለት ነው። ስለዚህ ላሽ ያለበት የትኛውም ሰው በቆዳ ሐኪም ወይም በአቅራቢያው ያለ ሐኪም ጋር በመታየት ሕክምና ማግኘት ይችላል ማለት ነው።